እማ እባክሽ እንደው እናንተ አሁን እማ በፈጠረሽ እንደው ጥለሽኝ አትጂ እባክሽ ተነስ እባክህ እኔስ ጀምራው ነው በቃ እንደማትመለሽ ቁጭ በይ በቃ እመጣለሁ እኔ እና የፈስድ ገምልኝ የስከል እንዴት ነው ተንጀ እንዴት ተጋ እንዳትጠጋኝ እንደው ተጋሽም እኮ እኔ ልሞት አሁን እኮ እንዲሁ ልብሽ እኮ አይጨክንም እኮ ከላልኝማ አትንከኝ አልኩህ እኮ አትንከኝ አንተ ሰውዬ እሺ ተባልኩ አያጫኔ ተሴት ጋር ታይቶ ምናምን እና እንደው ዝም ብሎ ቀልድ ስለሚጫወት እሱ ዝም ብሎ በሌላ ነገር ወስደውበት ነው እንጂ እኔ ግን እንደው እንደዛ አላስብም አንኑ ሄደው ተሰስተው ተገዳም የሚመጡበት ነው ይሄ ያበባል ዝም ብሎ ቀልድ አይደለም ሲሰሳቱ ገዳሙን ጥለው ወደዚች ምድር ይመለሳሉ ፍጥረታቸውን ይፈጥራሉና አንቺን እናውቅሻለን እንግዲህ ክፉ ሰው ብትወኝማ መጥፎ ብትሰሪማ የባለፈው አደጋ ብቻ ይበቃሻል ነበር ፈጣሪ ስለሚወድሽ ነው አሳይቶ የመለስሽ ይዘንጋው አቤት ናስቲ كتابين اللي يركوا له هاي تهوال كتابين رنجا عليهم انتم ما يتهوال يسلم يسفر لكم تريون يلرقوا بيجي عند لا يتلوسوا قاريهم بيجي انتم ما جوتين يلم منو لا يارقوا كمدو لا من يارق يسكرال እስቲ ተነሳ አገልግሎን አምጣው አገልግሎ ውስጥ ሊው ያርገው እንደሆነ ወደ ላይ እዚያ ነው ተሰቅሏል ላይ ነው ተሰቅሏል سراليش وا تماري ቆይ ተማሪው ወዴት ነህ ወደ ዘልተር ነው ወደ ዘመልት ነው እኔስ አንድ ጉዳይ ለመከር ምን ማለት የደና ነገር እግዚአብሔር እንደምን ምስጋና የሆነ ነገር ለመከር ምትለታው እንኳን ችግር የለው አግዝሻለሁ አንድ ጠላት ነበረችንና እንዲው ያችን እንዲው አውጭ እናትና አባቴንም በመርዝ ልትገልኝ ጭምር اسمع اول بس قدو ساعد واملاك منو انا يفسد ገምልኝ የስከል እንዴት ነው ተንጀ እንዴት እንደምታስቢው ቀላል አይደለም ከባድ ነው ምን ዛሬ እኮ ያልወጥሽ ምን ታሪክ ነው እስቲ ታባና ይቻል ለምጣ ያደርሽ ለምጣ ታባይ ደርሽ ለምጣ እስቲ ሰልስተና ደርሰሽ ልመጣሽ አራዲያ እስቲ እጨት እንደው ሁለመናው ስራን በስቶባታል አንዳንድ ነገር እዚያ እንደው ተቀምጨ ቢሆን እዚህ በዚህ ነው ማለት ነው ጥሩ ነው ደርሽ እመጣለሁ የለም አለኝ እኔ ጥቂው እናንተ መቼ ነው የምትመጪ ፈጣሉ አሁን በቅርቡ መጣል ሁለት ቀን ባድር ነው ጣሉ ከብቶችን በሴማ አሰማራቸው አንተ አረ ምኑን የጥየው ይዘንጋው አረ እንደዋት አባቴን ያርገው ተው ማሽን ተው ስቢገኝም ስለማታጅ ተው እንዴት ስለማታጅ ስትል ምን ስራ እንዳለው ሰው እሷ ጋር የምትመላለሽ አሁን ድረስሽ እንዴት የመጣሽ ያብላለካብኝ ለከር ወይ ድረስሽ አይደል የመጣሽ አንተ ደግሞ እንዴ አትበለም ዝምላ የልተጅ ነው ቆይ ታባዘን ደርሸን እንመጣል ሆ እንግዲህ እንትና አትበለኝ ከማይነ እና ታባዘን ልተጅ ነው ክታውን የምትዩ እና እንዴ ደስታሽን የምትዩ እንግዲህ ዘንጋው ተወኝማ እንትና አትበለኝ አትሰንገርብኝ የልተጅ ነው እኔ ተው ታባዘን ደርሸን እንመጣል ሆ ፌሳሉ ምን ያርግልሻል ድረስሽ እንዴትና ብውል ባደር እሷ እንደው ታውቃታለህ ተብሎ ሰው አትለቅ እንዴ ሶስት ቀን ትይ ነው ልብስ ቅያሪ ምትሽና ትልሰነብች ነው አልሰነበትም ሁለት ቀን ሶስት ቀን ልቆይ ይችላልሁኝ ያንንም ቀይረው ነው ያስኩኝ ያልኩ ታቤ ጠፋ እንግዲህ ምኑ እንደ ጥዩ አታባት ያርቂው ይሆነ በማቴው አሁን ተጅምሩክ አደጅም ምትለኝ ወይ ደም ለልሽ ልትከሪ
ያው እንደው 2 ቀን 3 ቀን ቆይቶ ለመምጣት ነው ስንት ምን አታስመሽብኝ ዘንጋው። ወይ እስኪ ግሪሽና ሙሽ አይላው ነግሪሽና ሙሽ ነው የምትሄጂ እንደዛ አለቀስ ሸኝልኝማ እንዴት አልክ? እንዴት ነው የምሸኘው? በይ ቁጭ አድርጊማ ዋ ይዘንጋው ዝም ብለህ እንትን አትበልም። ኧረ ተወኝማ ህና አትገፍትረኝ። አትጅም ዋ ለራሱ ጤናሽን አጥሻል። ደግሞ እዛ ግርስ እሺ ስራው ይኸውልህ አልቀርም አልኩ ይኸውልህ አልቀርም። ስራ ለማገዝ ነው የምትሄጂ እና እዚያ ይሄ በዚህ ነው እኮ ቢሆን በሽተኛ ይዝልሽ ነው እንደገና ምታማዝም ለህና ወዲህ ወዲህ ባልል ተቀምጦ ብዙ ነገር እንትን ይባላል ይታገዛል። ወይ ሲጀምር እሷ ጋር ነው የምትሄጂ እና እንግዲህ አታደ ማሚ ቁጭ በይማ ወይ ቁጭ ልናወራና በይመሽብኝ ብትለቀኝ ወይማ ቁጭ ልናወራና ትሄጃለሽ ማሚ አፍርሷ ወይማ ቁጭ በይ አፍርሷ አትበለኝ አንተ ቆይ እስኪ እኔና እንዲያስጨርሽኝ ቆይ አሁን እዛ እንድመትጨውቋሉ ሲጀመር ልቦኔ ይነግሩኛል አትጂም በቃ አትለር ነውና እንግዲህ እኔ ምን አውቄው የት ነው የምትሄጂ አትይም አትጂም ቁጭ በይ ምን እንደው ባይመስልኝ ቆይ እና ይኸውልሽ እግርሽና አሞሻል ቆይ አይምሽብኝ እሱን ልቅስ ሸኝልኝ ሸኝልሻለሁ እኮ ቆይ መጀመሪያ የምትሄጂበት ልወቀ ሲጀመር እሷ ላይ እንደማትሄጂ ታላ ዘንድ ነው የምሄድ አይ ስለምሄድ ልጁ ዋ እንዴት ነው ተባለ አሁን የምትሄጂ አይደለም ተባለ አይደለም የምትሄጂ አሁን እኛን ጥለሽ ልትሄጂ ነው ምን እንደው ብትከላልኝ እመይ ኧረ በማርያም እመይ አፍርሶ የልትሄጂ ነው እሺ ይሰለድ እናንተ እመይ ባንድ ጨሰድ እንደው በማርያም እንደው እመጣለሁ ያልኩ እመጣለሁ ተው ማትመጭም ተው እመጣለሁ የሚያፈርሶ እንደማትመለሽ ነው እመይ እባክሽ እንደው እናንተ አሁን እመይ በፈጠረሽ እንደው ጥለሽኝ አትጂ እባክሽ ተነስ እባክህ እኔስ ጀምራው ነው በቃ እንደማትመለሽ ቁጭ በይ በቃ እመጣለሁ እኔንም ልህ አትመለሽም በቃ እንደማትመለሽ አውቃለሁ እባክሽ ያለ መታደል ነው እናንተ እንደው ያለ መታደል እኔ ለማንተንሽ ነው የምትጂ እኔ ለማንተንሽ ነው የምትጂ ቁጭ በይ እስኪ በቃ ተው እኔ እመጣለሁ ያልኩ መቼ እሄዳለሁ ስተናንድኛ ያልኩ ተነጋ መነጋገር እየቻላችሁ አሁን እንደው ተጣልታችሁ ጥሩ ነው እንደው ለኔስ ተነስ ማዘም አፍርሶን ስሞት እመይ ከባድ ነው የኔ ቶ አታስብ ችግር የለውም በእኔ ጣለው ኧረ ተይው ይቅርብሽ ደግሞ እኔ ግን አውቀሽኛል ግን አውቀሽኛል እንዴትኛ ሀገር ተመሪ የለ ኧረ አንቺ ተወደ ቆላኝ የመጣው ነው እኛ ወደኛ አካባቢ ያለው መድኃኒት በጣም መጥፎ ነው አንዴ ተያዘ አይለቅም ችግር የለውም አታስብ ታልሽና ግን ሰው ፊት ጭምር ነው አይደለ ኧረ ሶስት ተመጣብሽ ምን ሰው ፊት ያለሽ አንተ ተመጣብሽ ተቋጥሪዋለሽ ኧረ ዝም ብለሽ እንትን አትይ እንጂ ሲመጣማ መልቀቅ ነው አትጂ እንደው አንተ ልጅ እንግዲህ እንደ ተጫኔ ጋር አብረህ ትኖራለህ ብለህ ነው እንደዚህ የምትሆነው አሁን አንተ እኔ እኮ አውቄዋለሁ ልትሄጂ እንደሆነ አውቄዋለሁ እኔስ ማናለኝሽ እኔ ለማንጥለኝ ነው የምትሄጂ ሻው እስኪ ቁጭ በይ ገና አንተን እያልሁ ላስቀምጠው ና እዚህ ላይ አስቀምጠው ትይው እዚሁን ማሜ እንደው አፍርሶ ግን አንተን ብዬ እዚህ እኔ እንትን ስለ ልኖር ነው እኔ ሳታስብም እንዴት እኔ ለማንጥለሽ ነው የምትሄጂ ሻው እንዴት ለማንጥለሽኝ ማለት አንተ እኮ ትልቅ ልጅ ነህ እንግዲህ እኮ አባትህ እዚህ አብሮ ከብቶችን ምኑን እንትን የሚልስ አብረሽ ሄዳሉ ወይ ታኔ ጋር ይሄ ልጅ ወንድምህን አትተው ነው የምትል እኔ ታውቃለሁ እንደውስ የታውቃለሁ ወንድም እኮ ነው እና አንቺስ እናት የለሽ ነው ያለ አንቺ እንዲያ የሚባል ነገር የለም በሴማ ሆነ ዝም ብለህ እዚያው ቁጭ ብለህ መሬቱንም እያዘመመራችሁ ይሄ በዚህ ነው እየተባላችሁ እዛው አብራችሁ ኑሩ የሚባል ነገር የለም እኔ ታንግዲ ተጫኔ ጋር እኔ ትኖራለህ ብለህ እንዳታስብ እኔ ተወኝ እኔ አፈርሶን ምን ድረስ ቅጥርስ እያልህ ልቤና አትስከለው እንግዲህ እኔ አንተን ብዬ ይኸውልህ አንገቴ እንደፍቼ እንዲቁርጥም ብዬ ይኸውልህ በሽታ ቤት ሆንኩኝ ደግሞ ምን እንደሆነ ነው እኔ አንቺ ፍልሽኝ ይጀልወር አትሄድም አንተ አትሰደዳሉ አትለም የምትሰደድ ይሄን ቃል ዳደግማ አላልኩም አንተ ልጅ አንቺ ሄደሽ እኔ እዚህ ከሱ ጋር ልኖር ነው ይሄ ልጅስ ትላንት የመጣ ሞሳ ልጅ እንዴት ሊሆን ነው እኔ ምን አውቅለታለሁ ሮ ወይ አታርስ እናንተ እንደው ምኑን ስቃይ ነው የገባሁት ምኑን ስቃይ ነው እንደው አንተ እኮ ትልቅ ልጅ ነህ እንግዲህ እኮ አንተ እኮ አስበህ የምታደር እኔን የምትረዳኝ መሆን አለብህ እኮ ሰላም እድል ነው ተማንም ልክስክስ ጋር እንድኖር ነው እንደዚህ የምታረገኝ ባይሆን እንደው ቁራሽ ነገር እንደውላችሁ ምን ቁራሽ ዛሬ ያትደውብህ ነው እነዚያ ቅምጦች ታንድ 2 3 ሳያበሉ ላኩ ዛሬ ነው ስታድር ነው የሚያበሉ
ኧረ ተይ ግን የሻረግ እንደው ተይ እባክሽን ግን ተይ ምን ነገር እንደው ኧረ ተይ ግን እንደው አልተውሽም ግን እንደው ስትይ ስታድሪ ግን እንደው አልተውሽም ምን ሆነ ነው ቦናሽ ግን እንደው የዱር እኔ ደገምኩበት ደግሞ የለም ነቅነቅ እንደው አታስብ እንደው ለምን እንደው ቀኒቱ ሙላ እንደው ለምን አመት ሳትፈሳ ምን ይምነግብኝ እንግዲህ ታንሽና በቃ አንድ 500 ትከፍያለሽ 500 እኔ ላንተ ነው የምሰጠው ምን ነው 500 እኮ ነው ያልክ ተማሪ እኮ ነኝ አውቀኛል አለቀሽም አየ ወይ ጉድ ቀንሰይ ደሞ ተማሪ ነኝ ስላልሽኝ እኛ ሊስ ስትመጣ እኮ ደሞ እኮ ብዙ እንጀራ ነው የምሰጣት አታስብሽ እሱማ እንግዲህ እመቤቴን ስም ጣረች እንዴት ደሞ ተናሱ አይነሳ እና ቀንስ እንጂ 550 ነበር 500 አልኩልሽ እንግዲህ አሮጎዲያ ቶማን ቀንስ ታውዛው ጨለ ዋኒ አስተማሪ የሉት ምን ወምጥቼ ከፍላለሁ ምጅ ያለ ቀነስኩልሽ ከዚያው ጨለ ይሁንም የለም ነው ተሰስተ ነው 50 ብር ለማለት እንደው ተሰስተ እንደው ምን አሳሳተኝ እኔና እንግዲህ ያስ ከዚያው ጨለ ምን አለ ዲያ ፈልጊ አረውና ቆይ እንጂ አትድ እሺ በቃቱ ይሁን እና ምን አደረኩ እንደው ምን ኧረ እንደው ፈራራ ትንሽ ፈርጫን ኧረ እንደው ኧረ እንደው ተተውና እንደው ወደ ድሮ ፍቅራችን ብንመለስ ምን የድሮ ፍቅራችንን መቆፍረው እኮ ቀበርኸው አየዋ እንዴት እንደነበረን እኮ አየሁልህ እኮ አሳየኸኝ እኮ አሳየኸኝ ይዘህልኝ መጣህ ያንከበከብህ ደቦልያ መሰለ ልጅ እንዴት ያለ ጠብደል ልጅ እኮ አመጣልኝ ይሄ ነው ትዳር እሺ አምልኝ እኔ ምን ልሆንልሽ ሆነልኝ እኮ አየሁ እኮ ምን ትሆን ታዚህ በላይ ምን ትሆናለህ ምን ተርሰት ልብሴን አቀብልኝ አምጣው ነው የምልህ ተረስ ብያለሁ እንግዲህ እንዳለ እግርህ እንዳለ ሂድ የምን ታነስ ዋስቲ ቆይ የምን ልብስ ነው ልብሷን ይዛ እንደር ነው ጀለች ታነስ ብያለሁ አንተ ልጅ ዋስቲ ቆይ ምንድነው ሲታየው ልጁንማ ታስቸግሩ ምንድን ሆነሽ ኧረ ምንም አልሆነ ምን ሆኜ ኧረ ምን ሆኜ ነው ምን ሆኜ ምን ኧረ ተይሻራ ኧረ እንደው ኧረ አትንከኝ ጃኒ አትንከኝ አትንከኝ አፈርሶ እንዳልነከ ይሄን ያክል እንደው ምን አንተ አምጣልኝ ብያለሁ ልብሱን ቆይ ተረጋጋ ደግሞ አንተ ተነስ ሻርቃ እንደው ስሞት እንደው እንዳትጠጋኝ ጃኒ እንዳትጠጋኝ እንደው ተጋሽም እኮ እኔ ስለሞተልሽ አሁን እኮ እንደው ልብሽ እኮ አይጨክንም እኮ ከላልኝማ አትንከኝ አልኩህ እኮ አትንከኝ አንተ ሰውዬ እኔማ እኮ አምጣውማ ቆይ ልሞትልሽ እንደማ እኮ እንደው ልብሽ እንደው ትዝ አይልሽም ያፈቀርኩ መሰል ያልሽ ኧረ እንደው ድሮ ነው ሳላውቅ አሁንም እኮ ቢሆን ዞር በልልኝማ አንተ ሰውዬ ልቤ ሁሉ ነገር እኮ አንቺ ጋር ነው እኮ አያምናሉ ወዲስ ቀረሳ አያምናሉ ቀድሟል ልቅደም ብሎ አሁን ቀድሞ ታፊት እዛ በቅድል አርግ ብሎ ነው እዛ ቀድሟል ሰይጣን መግቢያው አይታወቅ ደግሞ በዚህ ዙሮ ነው መድኃኒዓለም እንግዲህ እሱ እንግዲህ ሸርነት እንደው አረግሞች ሳትፈትና ይባል ሰይጣን የማይገባበት አለው ሰይጣን የማይገባበት የለውም እንደው እንዴት ይሆናል እንግዲህ መሽታው ቀኝ ፈገግ አጎሽ ነው ቆዱስ ለቀቀኝ እንደ ሰውዬ ወራዳ ለቀቀኝማ እንደው ክብር የለሽ አምጣው አንተ ምን መጣጭ ተሆነም ቆይ እኔ እንትን እላለሁ እንጂ አንቺ የምትወጪ ምን ሆነሽ ደግሞ አፋልኝ ብለህ ተኔ ጋር ደግሞ ልትሸላመጥ ኧረ እኔ አክላልኝ አሳልፈኝ ያልኩህ አንተ እሱን ተይውን ይወጣለሁ ክላልኝማ ተይው ቁጭ አንቺ ክላልኝና ተቀበይ ክላልኝ እንዴ የለምንሽ ኧረ ነገር ያለው አንተ ግን እናሳድጋቸው ተይ ኧረ አንተ ታሳድጋቸዋለህ ይመጣሉ በደርድራ አምጣቸው እናሳድጋቸው ኧረ ወይ ይቅርታ በቃ እንደው ማሪ ክላልኝ አንተ ሰውዬ ማሪ እንደው ማሪ ልሙትልሽ እንደው ማሪ እንደው ማሪ በቃ ተይው ማሪ በቃ አንተ ልጅ አፈር ሶላ ሰለኝ ነው እናትክን ምለ ደግሞ አንተ ሰውም ያለ እግዚአብሔር ፍቃድ በልፋት ላይ ሞሎ ቤቱን አድባራቱንም ወርዳም ይያስ ሰለሙንም ሰይጣኑ ሆሮ ገባ አራቶ እንደው ሰው መቼ አሁንማ የሚሳለም ብዙ መቼ በየቤቱ ሆኖ በቃ ስራውም አላደረሰው ምንም በቃ በዛ ለሰይጣንም እንትን አላችሁ እንዴት ይሆናል ቢሰራ እግዚአብሔር ታልባረከው አይበላም የሚያመጣበት እኮ ከባድ ነው በሱ ሲሆን ነው ትንሹም ተባርኮ ብዙ የሚሆነው እንጂ ያለሱ ፍቃድ እኮ የሚሆን ነገር የለም። ያኔ ተወጣሽም ተወጣውም እኮ አንተ ሰው ይከላልኝ የምልህ
ደህና ረፈዳችሁ። ዛሬ መስኪን ምን እየሰራህ ነው? ልታድብኝ ምን ላድርግ? በልማ ዲያርጓ ወጣት ልባሽ ቁጭ በይ እስኪ አንተ ተነስ። አያጨኒ ተነስ እስኪ እሱን አባቄሱ መጣዋል። እስኪ አባቄሱ አያ ምን አለ እንደው አታረገኝ የለ አታረገኝ አይድሊ ነይማ ቁጭ በይ እስኪ። ቆይ መጀመሪያ ቁጭ በይማ። እሱን ወንበር ካለም እስኪ እዚህ ይሻላል እንዴ? እዚህ ይሻላል። ዳሪ ይሻላል። አሁን መጡ ይሻላል እንዴ? ዳሪ አይሻልም? ይሻላል እንግዲህ አምጡ እኮ ይሻላል። ቁጭ በይ እሱ ጋርና አይ አንተ አጥማጃም አንተን የሰራህልኝ ወጥቼ ደህና ልሾልክ የነበረው እንደው ምን ይሻላል? ይዘንገው እንደው ምን ላድርግ? አንተ ግን እንደው ምን አይነት ነው? እንደው ቀንስና ማለት ነው። ቲያዎች የለው ምን የለው ይና በእስኪ ኧረ ታገኘስ ሌላ ሞክር አይጠፋም። በቃ ትወሽ ይሆን ስሟን ንገሪኝ ማለት የማንን ነው? አሁን የፈስ ይደገምበት አይልሽ ነው እንዴት? የዝና ክንዱ ነረሳው ብቻ ነው። የእናቷስ ታለማለሚ ሌላ የላትም። የአባቷን ስም ያለውቁም በእንግዲህ በሰላም ደውነስ አደራ ነሽ። ችግር የለም። አጥቢያ ጠዋት ነው። በስተማታ ነኝ ያልኩ ረስተው ነው። በስተማታ ይሻላል። ነገማ ተማሪ ነኝ። ጠዋት ነው የምወጣው። እሺ በሰላም ግን እንደው ብሩን ታት ለመጣው ሀክ እንደምንም ብዬ ተየትም ብዬ አመጣታለሁ። የዝና ጉድሽ ፈላ መጫወሻን ማረግሽ መሳቂያ ተያለሽ እንዲሁ ሀክ በሉ እንግዲህ መቼም ክፉን ነገር ያርቅልን፣ ሰይጣንን ወዳ ይበልልን፣ መልካሙንና ተፈጠረውም ነገር ደግሞ በምሕረት የምንፈታበትን ጊዜ ያድለን። በሉ ቁጭ በሉና እስኪ ወደ ጉዳያችን እንግባ። እኔም በባለፈው እንደው ያ ነገር ሲፈጠር ነበር ልጆችን ምን አይነት ፈተና ገጠማቸው እያልኩኝ ስጨነቅና ለተቀን ሳስብ ለእናንተ ስጸልይ ነበር እንጂ ደግሞ ሰይጣን ፊቱን አዙሮ ደግሞ በዚህ ይገባል ብዬማ እንዴት አሰብኩት። እንደው መቼም ጉዳዩን በዳር ሆነን ሳንሰማው አንቀርም እና መቼም አቀራርበናችሁ እንደው እነሱም እና ያምናሉም ዷደራ አባደራ ሲሉ ጊዜ ዛሬ እንደው ጉዳይን እንደው ስራዬን ትቼ እዚህ እናንተ ዘንድ የተቀመጥኩ እስኪ ደግሞ አቀራርበን እንያችሁ እንደው የገባባችሁን ሰይጣን እስኪ እንፍተው ብለን ነው። ከሰው አቅቶ የሚቀር ነገር አይኖርም። ለሰይጣን በር ሳትሰጡ ሳትዋሹን ለኛም ግልጽ ነግራችሁ መቼም ልጅ አባቱን አይዋሽም። ሌላው ቢቀር ሳትዋሹን እስኪ እንደው ጉዳዩን እንደው እስኪ ለስመው በእነሱ በወንድሞችሽ በእነሱ መሀል በእኔ በአባትሽ መሀል እስኪ ጉዳዩን ንገሪኝ እስኪ ወለተ እና እኔማ እንግዲህ ምን ላለው ብለው ነው አባ ይናገር እንጂ እሱ እንግዲህ እስቲ እሱ ይናገር እስቲ ያለውን ነገር እሱ ይናገረው እስቲ እኔማ ምን ተናገርኩት በል እስቲ ካንተ ምን ሰማው ታለም እስቲ ወልደ ገብርኤል እስኪ የምትለው ነገር ካለ ካንተን ጀምር። በሴት ያምራል ብዬ ነበር በል እስቲ። እኔማ ምኑን እናገረው ብለው ነው አባ ቤቴን ጥየው ልሄድ ነው ትዳሬን በትኛው ልሄድ ነው የምትልም እሷ ናት። እንደው እኔ እሷ ምን እንደተበደለ ያላወቅኩትም እሷ ትናገረው እንጂ እኔማ ምን ነገር ብለው አረግ አንቺ ተናገሪው እሱ ይናገረው ሳይሆን አሁን የምፈልገው እንደዚህ ድብብቆሽ የሆነ ነገር አይደለም። እንድትዋሹኝም አልፈልግም። እሷ ትናገረው እሱ ትናገረው ሳይሆን በግልጽ ተነጋግረን የምንፈታው ጉዳይ ከሆነ ብዬ ነው የተቀመጥኩኝ። አይ እስኪ በሴት ያምራል እንደው እንደተባለው አባ እንዳሉት እስኪ የሻረግ አንቺ የምትይው ነገር ካለ ያንቺን እንስማና እንግዲህ ደግሞ ወደ እየጨነ መሄድ ነው። በዛ ነው እኔ እንግዲህ ታላችሁማ እንግዲህ እኔ ልጀምር እንጂ እንግዲህ እኔ ትዳሬን ቤቴን ብዬ አንገቴን ደፍቼ ትዳሬን ለማቃናት ደፋ ቀና እያልኩኝ የልጅነት ባሌ እንግዲህ እንዲህ አይነት ማት ሲያመጣብኝ ልጅን ያክል ነገር ነው እንግዲህ አመጣንሽ ተረከቢ የተባልኩኝ።
ይዘንገው እንደምን ደህና እንደምን አለው ደህና ነሽ? ደህና ነኝ አለን ምን ማለቴ እንደው ከፍቶሃል እና ግንጭ ደስልኝ እንዴስ የት ሄድሽ ነው? እኔስ ዝም ብዬ እና እኔ የምልህ እኔ ይሄ ሞላ ይሄ ጎደለ ይሄን በዚህ ባረገው እያልኩኝ አሰቃየሁት። እንደውም በዚህ በመሜ እንዲያሲብ ከነከን እንደው ተኔመም በላይ አባ እንደው እውነቴን ነው የሱ ነው ሳስብ አንጀቴ ሲቆረጥ የሱና የልጅ እንዴት አድርጌ አሰቃየኋቸው። ተቤተሰብ እስተ ጎረቤት እስተ ዘመድ እንደው ሁሉን አሰቃየሁ እያልኩኝ በዚያ ነው እንጂ ከነከን ደግሞ ይሄን ሁላ ማት ይመጣብኛል ብዬ ተሌት ተቀን ሳላስበው እንደው ለቤት ያበቃ ብዬ ደስታውን ሳልጨርሰው ደግሞ አመጦ ያንን ማትንሽ ተሸከሚ ተባልኩኝ። እንግዲህ እንደዚህ ሲሆን እኔ እንደው ምን መኖርም አያስፈልገኝ። እንግዲህ እሱማ ሳስበውማ አሁንማ እኮ እንዲሁ አሽንቡርጣጭ ጨዋታ ነው እንጂ ጨዋታብኝ ኖረ። ጤፍ እኮ እየተሸከመ ጊደር ነበረቻች እንትኗ ወይኗ ጊደር ያቺ ተሸጠች ማዳበሪያ ማውጫ ተብላ ያቺ እንትን አለችና ደግሞ እንደገና የማዳበሪያ አነሰይ ብሎ ደግሞ ጤፍ ተሸክሞ ጤፍ ላቀና ነው። እኔ እንዲያውኝ ተቀምጬ እንዲሁ ተመቼ ወዲህ ነው ደግሞ ጤፍ አቅንተ የምታውቅ አንተም ምኑን ተምን ታውቋለህ ደግሞ አንተ እንዲው አይሆንለትም ብዬ እኔ ወገኛይቱ ባሉ ተገኝቶ ተሙቶ የሱ ስብ ከነከን እሱ ለካ ያንን ጤፍ እየያዘ ያ ሸሸ ገዳሚ ይልልኛል እንጂ ሸሸ ገዳሚ እኔ ታመም የተኝች እንዲያውኝ ከቴም ይውልህ እንግዲህ የተሰራውን ስራ እንግዲህ መቼም መዘርዘር አይተበቅብኝም። ጤፌን እያጓዘ ቀለቡን እየወሰደ እሷ ሸሸ ገዳሚ እያለ ታንዱ ሁለት እንግዲህ እኔ የሚመጣውንም እኔ እንግዲህ አላውቅም። አንዱ ነው እንግዲህ የመጣ ነገ 2-3 ቢመጣ እንዴት አደርጋለሁ እንግዲህ ምንድነው እንደው በዚህ በመንደሩ እንደው እንዲህ የሚወራው እንደው ምን የሚወራው እውነት ነው? እንዴት ምኑን የሚወራ እንዴት ማለት አያጫኒ እናት አለኝ ሻረግ መጠለታቸው ሰምታችሁ እንዴት እናንተ እንዴት ማን ሰማ እንዴት ወርኩርኩር ሀገር ሙሉ ሰምተልኝ እና ምን እናንተ ግን ተስታርቃችሁ ሆነልኝ ብለሽ ነው? እንዴት ሆነልኝ ማለት እኔ ባልኩት ቢሆን ማመች እንደው ግን በምን ተጣልተው ነው? ሰይጣን ማገባበት አለብሽ እንዴት ሰይጣን ማለት እንዴው በምን ተጣልተው ነው? እንዴው አባሽ ትልቅ ነገር ነው እንዴት የተጣሉበት? እንዴት ወምን ጨነቀሽ እንጂ ምን ሮኒስ ያደረስን እንጂ ነገርየው እውነት ነው። እኔ አልካልኳትም እኮ እሷንም እንደው ለሷም ተምነግራት ነገ ዛሬ እያልኩ ምን ብዬ እንደምነግራት ጅግራ ገብቶኝ ነው። በእንቅርት ላይ ጆሮ ደግፍ እንደሚባለው በዚህ በሽታ ላይ ደግሞ ይሄን ብነግራት ትሆንብኛለች ሌላ በሽታ ውስጥ ደግሞ ትገባብኛለች ብዬ ነው እንጂ እኔ ልነግራት ነገ ዛሬ እያልኩ ነበርና አሁንም ቢሆን የሻረግ እኔ እንደው ልብ ተጆሮ ብለሽ ተሰማሽኝ እንደው ልሞትልሽ እኔ የዛን ጊዜም ቢሆን እኮ እኔ እንደው አውቄ እንደው ተልብ ያረኩት ነገር የለም። እንደው አባታችን እንደው ልሞትልዎት እንደው በቃ እንደው ሰክሬ እዚያ በማላውቀው አገር ሄጄ በቃ ዞር ብዬን የተመለስኩ በቃ እኔ እንዴት ሰው ባንድ እዚህ እንደሚያረግዝ እኔ በጣም ግራ ገባኝ እና በቃ ጥፋቴ ነው ይቅርበኝ ብዬ እኮ እኔ እየለመንኳት ነበር እኮ በሷ እንደው እኔ ምን አይነት ልቦና እንደሰጠት አላውቅም እንጂ እና አሁንም ቢሆን ይሻረግ እንደው ጥፋቴ ነው እንደው ይቅርበኝ እንደው ተዚህ በኋላ እንደው ታንቺ ውጭ ሌላ ሴት አለኝ ያሁን የተፈጠረውን ፍጥረት በቃ አሜን ብለን እንቀበለው እና እንደው እኔ አባታችን እንደው ልሞትለት እንደው በሱ ፊት እንደው ይቅርታ እንደው ይቅርበኝ ጉልበትሽ ላይ ተደፍቶ መቼስ ቆይ እስኪ ተነስ ቆይ እስኪ መቼስ ወንድ ልጅ ይቅር በይኝ ብሎ ጥፋቱን አምኖ ተንበርክኮ እየለመነሽ የማይቀር ፍጥረት ከገዳም ይወጣል የሚባል ነገር አለ። መናኞች እንኳን ሊመንኑ ሄደው ተሰስተው ተገዳም ይወጡበት ነው። ይሄ አባባል ዝም ብሎ ቀልድ አይደለም። ሲሰሳቱ ገዳሙን ጥለው ወደዚች ምድር ይመለሳሉ፣ ፍጥረታቸውን ይፈጥራሉና አንቺን እናውቅሻለን።
እንግዲህ ክፉ ሰው ብትሆኝማ መጥፎ ብትሰሪማ የባለፈው አደጋ ብቻ ይበቃሻል ነበር። ፈጣሪ ስለሚወድሽ ነው አሳይቶ የመለስሽ የማረሽን በፈተና የመለስና ይሄንንም ታዩ ባንቺ አልተጀመረም እኮ እንደው በእናንተ በዚህች ፍቅር እኔም ከብዶኛል ስሰማው ገና ነው ከበደ ስሰማው እና ታዩ ልጆችሽንም አሳድጊያቸው። ይሄስ የመጣ ልጅ እንግዲህ አንድ ጊዜ መጥቷል አይመለስ ተመልሶ አይዋጥም እኮ። ስለዚህ አሁን ይሄ ለወንድምሽም ለልጅሽም ለአንቺም ለባልሽም ኩራት ነው ልጅ ሆናል ነገ ማለት ፈጣሪ ቢፈቅደው አይደለ በአንድ ቀን እያለ እንግዲህ እየሰማሽ ነው በአንድ ቀን ፍጥረት የሆነ እኮ ታምር የሚሰራ ልጅ ቢሆንና ለልጅሽም ኩራት ወንድም ተከታይ የሚሆነው ነው። በይ ይቅር በይውና እንግዲህ ምትዩ ደግሞ ሌላ ደግሞ ሐሳብ ካለሽ ወይ ነገር እንደው በእንጀራ ላናቅፎትና እንደው መቼም እኮ አሁን ይሄ ልጅ እኮ እንደምታዩት እንደው ውሃ ሲቀዳ ብታዩት ከብቶች ምኖችን ሲጠብቅ እኮ ብታዩት እና እንደው እኔም እኮ እንደው እንግዲህ ዘመደ ብዙ ነኝ የሻረግ መቼም አንቺም ታውቂዋለሽ እና እንደው ወዳጀ ብዙ ስለሆንኩ እንደው በዚያ በየሄድኩበት እንደው አሁን ባይድርም እንኳን እንደው ሌላ ነገር አድርጋል ብለሽ እኮ አንቺ ሲጥል አድርገን የምትይ እና እንደው ይሄንንም እንደው አጥብቃችሁ እንደው እንደዚህ እንዳት አይልኝ እንግዲህ እናንተ እንደው ሰው እኮ ያላየ ሰው እኮ እንደው ምንም ይሁን እንግዲህ ገና በክሮ እንትን የሚሄድ ዙሪያ ጥምጥም ነው የሚሄድ እኮ ነገ መሄዳለሁ ነው እኮ ያለ ሰበቡን የሚያበዛ እኮ ነው። ተመልከቱት አራሶች እንደው ተወኝ እንደው አልኩሽ እናንተ እንደው ብትተወኝ ተወኝማ እናንተ እንደው ነገ ዛሬ አንዱ ልጅ ነው እኮ ይዞት የመጣ ነገ ሁለት ሶስቱን አመጣው ቢደረድርልኝ እንዴት ሆናለሁ? እንደው በምን አቅሜ ስችለዋለሁ? አባ ይሄ ልጅ አባኔን የሚረዱኝ ዋሽ ከዳላጅሹ ቤቱን ሲለቀልቅ አላጅሹ የዚህ ልጅ ብቸኛው ሆኖ ወንድሙስ ቢሆን ነው ምን ችግር አለ? እኔ መስልሹን ጠላው ልጁን እኮ አልጠላሁትም። ያንተን ውሸት ያንተን ክህደት ነው እኮ የጠላሁት። አንተ እኮ ነህ እንዴ ቅስሜን የሰበር እንዴት ብዬ ልንገርሽ? እስኪ ተውኝ እናንተ ተውኝማችሁ እንደው ወይስ ታገስ ወልደ ገብርኤል ምንድን ነው የሰማሽ? ኧረ እንዴት ምን ሰማሁ? ማን የነገረሽ? መጣላታችሁንስ በምን ተጣሉ ነው አንቺ ተባልሽ? እኔማ በምን ተጣሉ መሰለሽ የተባልኩ አያጫኔ ተሴት ጋር ታይቶ ምናምን እና እንደው ዝም ብሎ ቀልድ ስለሚጫወቱ እሱ ዝም ብሎ በሌላ ነገር ወስደውበት ነው እንጂ እኔ ግን እንደው እንደዛ አላስብም። ምን አይተሻል? አይ እኔ እኮ አሉን ያልኩህ ዝም በይሻ ዋ እንዴት እና ግን አንተ ግን በምን ተጣልተው ነው ንገረኝ እስቲ። ብርቃር እኮ አንተ እንደው አንዲያን ማንማ ተይዝና ጋራ ማለት የዝና በይዝና ተጣልተው ነው አቺ ሰብሪ እንዳልተሻች ኧረ ይቅርታሽ ምንድነው አንተ ግን ምንድነው አንቺ ልጅ የሷን ስም አትጥሪብኝ አላልኩሽም? በቃ እኔ ምን አባቱ የትስብትልኝ ምን አገበኝ? ምንድናት ደግሞ እሷ መጣ እኔንም የምታጣልኝ ከቤት ሲበጋ ሁለተኛ የዝና የሚባል ስም እንዳትጠሪብኝ በቃ እንግዲህ ልጅ እዚህ ታታል እንዴት ሰብሪ እንዳልተልሽልሽ ባለም ላይ ሁለተኛ የዝና የሚባል ስም እንዳትጠሪብኝ እኮ ነው የምልሽ። እዚህ የሷ መላታክሽ ዋ ምን አገበኝ እኔ እሷ ምን ስለሆነች ነው እሷ ደግሞ የምታጣለኝ እኔ መጣ እና እኔ የምልህ ማለት ነው ደግሞ ለራሱ እርቦ ነው መሰል እርቦ እኔ ግን እንዴ ያኔ መሰሊቱማ አራበኝም ትሙት እርቦ ነው ተው ናንድወኛ ቤት ምን አረግ ትበላለኛ ቤት ደግሞ አንተ ደግሞ እንዲጣሉ አታድርጋችሁ ወይ አስታርቃችሁና እንደው ምን እኔ አጥቻላች አትንዱ እንዲያንንተስ እንደው እንዳልጠርግሽ እንግዲህ እዚህ ተው በቃ ልጅ መሰል ልጅ መሻ ማለት የማ እዚህ ከብቶኝ ነው እኮ አጠጭ ተብዬ ምናምን ተው ደህናዋል ሮ ላይ ያስጨንቀኛል ይልበስ እንዴ ያላደለኝሽ በስንቱ ልሰቀኝ ወይ ሶማ መንጫኒ ታምጠው ጉድ የለ ታዩ እንጂ አታልቅሽ። ጥላትሽ እኔ ያለቅሱ ማን ያልቅስ እናንተ እንደው ተጀምሮ እስከሚጨረስ እንደው በልጅነት ባል እንደዚህ መከዳት እንደዚህ ያለማት መምጣት እስቲ እና ድሮስ እየተለመደ አይደል ያለ ያባቶቻችን ነው ሲለያል ያምናሉ የኔው ሲለያል ታዩ መቼስ ለሱ እኮ ታንቺ በላይ አንቺ ሳትሆኝ እኮ የተዋረድሽ እሱ ነው። በዚህ ይሄን ስራ ይሄን አፍረት ስራ ሰርቶ በእኛ ፊት መቆሙ በጎረቤቱ ፊት እንደዚህ መሆኑ በወንድሞቹ ፊት እያየሹ አሁን
ማልቀስም ጥላትሽ አልቅስ አያስፈልግም። እንግዲህ ነገስ የምትይው መቼስ በእኛ መሀል በወንድሞቹና በእኔ መሀል የዋሸው ነገር አይኖር። መቼስ ይቅር ልናበበል እንዳትዋሹ ያለው እንዴት ዋሽቶ ደግሞ ሌላኛውን ያመጣል? አንቺም ታዩ እንግዲህ መቼም የሆነ ነገር ነው። አንድ ጊዜ ታዩና ይቅርታ ይቅር በይው። ይቅርታ መቼስ ተንበርኮ እንድጅ ይቅርታ እየጠየቀ ታዩ ተበደይ እስኪ ሶ የሰራኝ እኮ ይሄ ልቅ ሰፈር እኮ የለውም። እንደው ልቅስ እንደው ልተው እንደው ስተናግር የምን መፍትሄ ተለለው አባ ምን አደርጋለሁ? ብዘበዝብ እንግዲህ ተፈረዳችሁብኝ። እኔ ዛሬ ይሄንን አንድ ልጅ አሳድጋለሁ እንግዲህ እንደፍቼ ተከፍቼም ተበድዬም አሳድጋለሁ ብዬ ነበር። እንግዲህ እስቲ ምን አደርጋለሁ? እንግዲህ አክብሪን ታራኔስ ምን አደርጋለሁ? እኛ እንክበድሽ እስኪ እንደው እኛ እንክበድሽ እስኪ እንደው እሱ መቼም እኮ የሀገር ሽማግሌ እንኳን እናንተን ይሄንን ቀላሉ ጉዳይ ደም ያደርቃል፣ ሰማይ ቢቀደድ እንኳን በሽማግሌ ይሰፋል ይላሉ አባቶቻችን። እና እንደዚህ ስለሆነ ታዩና ይቅርታ ባሉ እኛ እንክበድሽ እስኪ እንደው ለኛ ብለሽ ሳልስትም ቅስሜን እንደው ልቤን ስለሚሰፍረው እንደው ገዝቱልኝና እኔ ይገዘት እንደው እስኪ ያምናሉ ገዝቱልኝ እንጂ እንደው እንግዲህ እንዴት አባት የማይከበርበት መንደር ሆናል። ተነጋገር እንደው እንደዚህ እንትን የማይል ሰው የለም፣ የማይሄድ ሰው የለም። መቼም ሁሉ ጊዜ ሰው ንጹህ ነው ብለሽ ስለዛ ሰው እንትን ልትይ አትችይም። ተብሎ አንድ ቀን ስተት ይጥለዋል። ያን አንድ ቀን ስተት ብለሽ ደግሞ አንቺ እንደዚህ ማድረግ የለብሽም። በቃ ተደረገ ተፈጠረ፣ ባይሆን ነበር ጥሩ ነበር። ከሆነ ደግሞ እንግዲህ ምን የሚደረግ ነው? ከሞቀ ቤትሽ ዛሬ ወጣሽ። በዚህ እንግዲህ ክረምቱ መጥቶ ዘር በሚዘራበት ሁሉ ሰብሉ በሚሰበልበት ማሽላ በሚጣልበት ዛሬ ላይ ሄደሽ እንዲሁ በእውነቱ ይሄ ሰውዬስ ቢሆን ማን ነው ውሃ የሚቀዳለት? ማን ነው ውሃ የሚያቀብለው? ማን ነው እንዲሁ ታይ እንጂ ይመጡለታል። ምንም ቢሆን እኮ ምንም ቢሆን የአንድ ቀን መልካምነቱን አይተሽ በፍቅር ያሳለፋችሁትን፣ በመከባበር ያሳለፋችሁትን፣ በመተሳሰብ ያሳለፋችሁትን ባንቺ ባስ ባንተ ይባስ ተባብላችሁ ያሳለፋችሁት ስላሳለፋችሁት ጊዜ ሲባል ይችን ሆይትን ፈንጥቋት አብራችሁ የማይሆንና አሁን በዛ አይነት መንገድ የሚቀጥል ከሆነ ነግሬሻለሁ። በባለፈው ዛሬም አባየው ባባ ፊት ነው። አንድ ቀን ብሎ ሌላ ስተት ከሰራ እኔ መጥቼ አባን ይዤ መጥቼ ንብረትሽን እኩል ቦግ ጋር እያካፍዬ ነው እምልክሽ። ኧረ አይደገምም። ምን ተዚህ በኋላ አረጋለሁ? አይደገምም። አስታርቀን አይሻልም? ይቅርታ ባባ ቸምሻልሽ እንግዲህ ኧረ እንግዲህ አባት በላይ ምን ያለ እንግዲህ እኔም አረጋለሁ። በልና አያጫኔና በጉልበቷን እንትን በልና ጉልበቷን ይቅርበኝ። ተነስ በል ተነስ፣ ይቅርበኛለሁ። ተነስ በል አራ በል